ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። በትግራይ ጦርነት ዳመና አንዣቧል በሚባልበት በዚህ ወቅት በአዲስ አበባ አንድ ሰልፍ ለማካሄድ የታሰበ መሆኑን በዛሬው ዕለት የወጣ አንድ መረጃ አመላክቷል። ጥንቅራችን ከያዛቸው መረጃዎች መካከል ነው። ከፌዴሬሽን ምክር ቤት የተሰማውን ውሳኔ ተከትሎ በትግራይ ፖለቲካ ፓርቲዎች፣ ፖለቲከኞችና ማህበራዊ አንቂዎች በኩል የተሰማውን ተቃውሞ ተከትሎ በዝምታ ውስጥ የነበረው የሌተናል ጀነራል ታደሰ ወረደ ካቢኔ በዛሬው ዕለት በመግለጫ ብቅ ብሎ ድምፁን አሰምቷል። በዚሁ ዙሪያ ያሉትን መረጃዎች በተመለከተ ጥንቅራችን ሊያደርሳችሁ አዘጋጅቶታል። በአማራና ትግራይ ክልሎች የይገባኛል ጥያቄ የሚነሳባቸውን ግዛቶች ተከትሎ የተፈጠረው ውዝግብ እንደቀጠለ ነው። ጦሩ ውሳኔውን እንደማይቀበል በመግለጽ ተቃውሞውን ገልጿል። በሌላ በኩል ለውሳኔው የድጋፍ ድምፅ ተሰምቷል። መረጃዎቹን አያይዘን እናደርሳለን። የአማራ ብሔራዊ ንቅናቄ አብንና የአማራ ዲሞክራሲያዊ ኃይል ንቅናቄ አዴሃን የፌዴሬሽን ምክር ቤት 5 የምርጫ ክልሎችን ከትግራይ ክልል አስተዳደር ውጭ ሆነው ምርጫ እንዲያካሄዱ ያስተላለፈውን ውሳኔ ደግፈው አቋማቸውን ያሰሙ ሲሆን ሆኖም አፈጻጸሙን የተመለከተ ስጋት እንዳላቸው አሳውቀዋል። አብን በተለይ ውሳኔው ተጨማሪ አንድ እርምጃ እንዲራመድ ጥያቄ አቅርበዋል። መረጃውን አካተናል። ድንገተኛ ጥቃት ተከፍቷል። በርካታ ሰዎች ከሁለት ቀበሌዎች መፈናቀላቸው ተሰምቷል። የምክር ቤት አባሉ ክስተቱን በተመለከተ ድምፃቸውን አሰምተዋል። መረጃው የምሽቱ ጥንቅራችን አካል ነው። ኢትዮጵያ ወደብ አልባ በመሆኗ በየዓመቱ እያንዳንዱ ዜጋ 35,000 ብር የሚያሳጣ ስለመሆኑ አንድ ጥናት አመለከተ። የኢትዮጵያ ፖሊሲ ጥናት ተቋም ፒኤስአ ያወጣውን የወደብ ማጣት ኪሳራ ጥናትን የተመለከተ መረጃ አክለናል። በአፍሪካ ቀንድ ያለው ጂኦፖለቲካዊ ትኩሳት በጨመረበት በዚህ ወቅት የቀጠናውን የኃይል ሚዛን ሊቀይሩ የሚችሉ ሁለት ታላላቅ ጉዞዎች የዓለምን ትኩረት ስበዋል። አዲስ አበባና ቴል አቪቭ የሚጠበቁት ሁለት መሪዎች ጉዳይ ልዩ ትኩረት ስቧል። ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የአዲስ አበባ ሰልፍ በትግራይ ክልል የህወሓት አመራሮችና የፌዴራል መንግስት በደረሱበት አለመግባባት የተፈጠረውን ውጥረት ተከትሎ ዳግም ጦርነት እንዳይቀሰቀስ በአዲስ አበባ ሰላማዊ ሰልፍ ለማካሄድ መታቀዱን በትግራይ ለውጥ ፈላጊ የተባለው ስብስብ አስታውቋል። በክልሉ የጦርነት ደመና ማንዣበቡን ተከትሎ በርካታ ከተሞችን ለቀው ወደ አዲስ አበባና የተለያዩ የኢትዮጵያ ክፍሎች እየተሰደዱ ነው። በዚሁ መሃልም በትግራይ ዳግም ጦርነት መቀስቀስ የለበትም በማለትም ድምፃቸውን የሚያሰሙ ሰዎችም እየተበራከቱ ነው። ህወሓት የሚያደርጋቸውን የጦርነት ዝግጅቶች በተመለከተ ሊያስከትለው የሚችለው መዘዝ ብዙ ነው በማለት የሚሰሙት ተቃውሞች ዛሬም እንደቀጠሉ ባሉበት እንቅስቃሴውን በሰልፍ እናወግዛለን፣ ድምፃችንንም እናሰማለን የሚሉ አካላት ብቅ ብለዋል። የፖለቲካ ፓርቲዎችንና ተጽዕኖ ፈጣሪዎችን ያቀፈው ይሄው በትግራይ ለውጥ ፈላጊ የተባለው ስብስብ ባለፈው ቅዳሜ በክልሉ ወቅታዊ ሁኔታና መፍትሄዎች ላይ ውይይት ያካሄደ መሆኑ ታውቋል። የለውጥ ፈላጊ ስብስቡ አባል ጋዜጠኛ ዳሞራ ያህያ በትግራይ ክልል በዳግም ጦርነት ደም መፋሰስ እንዳይፈጠርና ልዩነቶች በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ ግፊት ማድረግ ያስፈልጋል ሲሉ መናገራቸውን የዘገባው ምንጭ የሆነው አሃዱ ሬዲዮ አመላክቷል። አሁን ያለው የህወሓት ቡድን የትግራይን ህዝብ እንደማይወክልና በክልሉ እንደሚጀመር እየተሰጋ ያለው ጦርነት የውጭ ኃይሎች ድጋፍ እንዳለበት ለዓለም አቀፉ ማህበረሰብና ለኤምባሲዎች ለማሳወቅ በቀጣዮቹ ሳምንታት ሰላማዊ ሰልፉ እንደሚካሄድ የገለጹ መሆኑንም ዘገባው አክሏል። ሰልፉ ይካሄዳል ከመባል ውጪ ሰልፉን በየትኛው ቀን ለማካሄድ እንደታሰበ ግን በግልጽ የታወቀ ነገር የለም። የባይቶና አባይ ትግራይ ፓርቲ አባል ዶክተር ጸጋ ዘአብ ካሱ በበኩላቸው የክልሉ ነዋሪዎችና ወጣቱ ጦርነት እንደማይፈልግ አመልክተው ፓርቲው በፌዴራል መንግስትና በትግራይ አመራሮች መካከል ያለውን ችግር ለመፍታት በሚያስችል መልኩ ሁለቱን አካላት ለማቀራረብ ጥረት እያደረገ መሆኑንና መንግስት በክልሉ የሚሰጣቸውን አገልግሎቶች እንዳያቋርጥ የማድረግ ስራዎች ውጤታማ እንደሆኑለት ተናግረዋል። ጥቂት የስልጣን ፍላጎት ያላቸው ግለሰቦች የሚፈጥሩት ውጥረት የህዝቡ ፍላጎት አለመሆኑን ለማሳወቅ እየተሰራ እንደሆነ የተናገሩት ዶክተር ጸጋ ዘአብ ከፌዴራል መንግስት ጋር መስራት ግዴታ ነው ማለታቸውን በዘገባው ተመላክቷል። ወደ ቀጣይ መረጃ አለፍን። ጀነራሉ ዝምታቸውን ሰበሩ። በትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የሚመራ የትግራይ ጊዜያዊ አስተዳደር ካቢኔ ዝምታውን ሰበረ። በቀጣይ ከሚካሄደው 7ኛው ሀገራዊ ምርጫ ጋር በተያያዘ በአማራና ትግራይ ክልል ይገባኛል ጥያቄ የሚነሳባቸውን አወዛጋቢ ቦታዎች በተመለከተ ከትግራይ ክልል ውጭ ሆነው በቀጥታ ተወካዮቻቸውን እንዲመርጡ የፌዴሬሽን ምክር ቤት ያሳለፈውን ውሳኔ
በትግራይ ዙሪያ የሚንቀሳቀሱ ኃይሎች ተቃውሞቻቸውን ሲያሰሙበት ታይተዋል። በዚሁ ዙሪያ ውሳኔው ይፋ ከሆነበት ከትላንት የካቲት 16 ቀን 2026 ዓ.ም ጀምሮ በሰዓታት ልዩነት ከህወሓት እስከ ስምረት ፓርቲ እንደዚሁም በትግራይ ዙሪያ ትኩረቶቻቸውን አድርገው የሚንቀሳቀሱ ማህበራዊ አንቂዎችና ፖለቲከኞችም ጭምር ውሳኔውን አጥብቀው የተቃወሙበት ሁኔታ ታይቷል። ዘግይቶ በዛሬው ዕለት በአዲስ መግለጫ ተቃውሞውን ያሰማው የሌተናል ጀነራል ታደሰ ወረደ ካቢኔ ውሳኔውን የተቃወሙትን አካላት በሙሉ ያመሰገነበት ሁኔታ ታይቷል። ትግራይ በፌዴሬሽን ምክር ቤት ውክልና ሳይኖራት ምክር ቤቱ ያሳለፈው ውሳኔ ከህግና ከፍትህ ፈጽሞ የራቀ መሆኑን በመግለጽ የተቸው ካቢኔው የውሳኔው ዓላማ ህግንና ተቋማትን ለመጨፍለቅና ትግራይን ወደ ባሰ ሁኔታ ማስገባት ነው በማለትም ከሷል። ካቢኔው የአማራ ህዝብ ወደ ሌላ ግጭትና ጦርነት የሚመራ ማንኛውንም ህገወጥ ውሳኔ ይቃወም ሲል ጥሪ አቅርበዋል። ካቢኔው አያይዞም ማንኛውም ጉዳይ በድርድርና በህግ ይፈታል የሚል እምነት እንዳለውም አክሎ አስታውቋል። በተመሳሳይ መልኩ ትላንት ምሽቱን ባወጣው መግለጫው የፌዴሬሽን ምክር ቤት ራያ አላማጣን ጨምሮ 5 የምርጫ ክልሎች ከትግራይ ውጪ የፌዴራል ምርጫ እንዲካሄድባቸው ያሳለፈው ውሳኔ ህገ መንግስቱንና የግጭት ማቆም ስምምነቱን የጣሰ የጦርነት አዋጅ ነው በማለት ተቃውሞውን የገለጸበት ሁኔታ ታይቷል። ውሳኔው በትግራይና አማራ ህዝቦች ግንኙነት መካከል አዲስ ውጥረት ለመፍጠር ያለመ ነው በማለት የከሰሰው ህወሓት ፌዴራል መንግስቱ ከእንዲህ አይነት ድርጊቶች ሊቆጠብ ይገባልም ብሏል። የትግራይ ህዝብም ሆነ መሪ ፓርቲው በህልውናቸውና ህገ መንግስታዊ ሉዓላዊነታቸው ላይ አይደራደሩም ያለው ህወሓት መንግስት ሁሉንም የሰላም አማራጮች እንደዘጋ በማመልከትም ፓርቲውና የትግራይ ህዝብ ግን ለሰላም ጽኑ አቋም አላቸው ሲልም አስታውቋል። በቀጣይ መረጃችን ጦሩ በወልቃይት ጉዳይ ተቃውሞ አሰማ። በአማራና ትግራይ ክልሎች የይገባኛል ጥያቄ የሚነሳባቸውን ግዛቶች ተከትሎ የተፈጠረው ውዝግብ እንደቀጠለ ነው። ከትግራይ ህወሓት ኃይሎች ተነጥለው በወጡ ወታደራዊ አዛዦች የሚመራው የትግራይ ሰላም ኃይል የተባለው ታጣቂ ቡድን ጦር በትላንትናው ዕለት ይፋ የሆነውን የፌዴሬሽን ምክር ቤት ውሳኔውን አጥብቆ እንደሚቃወም ባወጣው መግለጫ አስታውቋል። የታጣቂ ቡድኑ ወታደራዊ ምክር ቤት ያወጣው ይህ መግለጫ እንድንታገል ምክንያት ከሆኑን ወሳኝና ከምንም በላይ ቦታ የምንሰጠው ጉዳያችን አንዱ የተጋሩ ህልውና ነው ብሏል። የህልውና ጉዳይ ያለ ርስት ባለቤትነትና ሉዓላዊ ግዛት አንድነት በፍጹም ሊረጋገጥ አይችልም የሚል እምነት እንዳለውም አክሏል። ቡድኑ የትግራይ ርስትና ሉዓላዊ ህገ መንግስታዊ ግዛቶች ሲል በጠራቸው በእነዚህ አካባቢዎች ላይ ውሳኔ የተላለፈው የተጋሩ ውክልና በሌላው የፌዴሬሽን ምክር ቤት ነው ሲልም በመግለጫው አስፍሯል። ይህ ውሳኔ ህገ መንግስቱንና የፕሪቶሪያውን ውል በመጣስ ፌዴሬሽኑንም ሆነ ቀጠናውን ወደ ፍጹም አደጋ እንደሚያስገባው አስገንዝቧል። ይህንን በመገንዘብ በአፋጣኝ እርምት ከማድረግ ባሻገር ህገ መንግስቱንና የፕሪቶሪያውን ውል የጣሰውን ውሳኔ ያሳለፈው አካላትን የፌዴራል መንግስት በህግ እንዲጠየቁ እንዲያደርግ ጠይቋል። የሉዓላዊ ግዛታዊ አንድነት ጉዳይ ቀይ መስመር መሆኑን የገለጸው ቡድኑ ተጋሩ የትም ብንሆን በህልውናችንና በርስታችን ፍጹም ልዩነት ሊኖረን አይገባም ብሏል። በሌላ በኩል በዛሬው ዕለት ከአማራ ክልል በኩል ይፋ የሆነው ሌላ መግለጫ ውሳኔውን ደግፏል። መንግስትም የህዝቡን የማንነትና የራስ አስተዳደር ጥያቄ ዓለም አቀፋዊ ተቀባይነት ባለው አሰራር በህገ መንግስቱ መሰረት እንዲፈታና ዘላቂ ሰላም እንዲሰፍን ለማድረግ ቁርጠኛ መሆኑ ያልተዋጠለት ህወሓት ለአራተኛ ጊዜ በህዝባችን ላይ የብሪት ወረራ በመፈጸም ሂደቱን ቢያደናቅፈውም ውሳኔው የጊዜ ጉዳይ ካልሆነ በስተቀር ኢትዮጵያ ውስጥ የጉልበት አማራጭ እንደማያዋጣና በየትኛውም መመዘኛ ተቀባይነት እንደማይኖረው ቁልጭ አድርጎ የሚያሳይና የፌዴሬሽን ምክር ቤትም ሆነ የቦርድ ውሳኔ ተገቢነት ያለው መሆኑን የሚያረጋግጥ ነው ሲል የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈው ውሳኔ ህዝባችንን የዘመናት ጥያቄ ለመፍታት መንግስት የጀመረውን ጥረት አንድ እርምጃ ወደፊት የሚያራምድ በጎ ውሳኔ እንደሆነ በጽኑ እናምናለን ሲል የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ በዛሬው መግለጫው ገልጿል። ምርጫ ቦርድ በአማራና ትግራይ መካከል አከራካሪ ሆነው የቆዩ የተባሉትን 5 የምርጫ ክልሎች ከትግራይ ውጭ ሆኖ ድምፅ እንዲሰጥባቸው በፌዴሬሽን ምክር ቤት ውሳኔ መተላለፉን ያስታወቀው ሰኞ የካቲት 16 2018 ዓ.ም ባወጣው መግለጫ ነበር። መግለጫው ላይ አከራካሪ ተብለው የተጠቀሱት የሁመራ፣ የአዲረመጽ፣ የኮረም ወፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ናቸው። በእነዚህ አካባቢዎች የተነሳው ይገባኛል ጥያቄ እስከሚፈታ ድረስ ከትግራይ ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው እንደተወሰነ ተገልጿል። የክልል ምክር ቤት በምርጫው በአካባቢዎቹ ላይ የተነሳው ይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ ምቹ ሁኔታ ተመርጦ ወደፊት እንዲካሄድ ፌዴሬሽን ምክር ቤት ውሳኔ እንዳስተላለፈ ቦርዱ አስታውቋል። ይህን ተከትሎ የተለያዩ የተቃውሞና የድጋፍ መግለጫዎች በተከታታይ የተጋሩ ሲሆን በአማራ ክልል በኩል ያሉ የፖለቲካ ፓርቲዎችና አካላት በበኩላቸው አከራካሪ ስለተባሉት አካባቢዎች የተላለፈውን ውሳኔ በበጎ ተመልክተውታል። የአማራ ብሔራዊ ንቅናቄ አብንና የአማራ ዲሞክራሲያዊ ኃይል ንቅናቄ አዴሃን በመግለጫቸው ይህን አመልክተዋል። በኮሎኔል ደመቀ ዘውዴ የሚመራው በወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴም ለውሳኔው ድጋፉን ሰጥቷል። በትግራይ የሚንቀሳቀሱ ፓርቲዎች ተቃውሟቸውን ከመግለጽ በላይ ውሳኔው ካልተስተካከለ በመጪው ምርጫ እንደማይሳተፉ ገልጸዋል። በአፋር ክልልና በደቡባዊ ትግራይ አካባቢዎች እንደሚንቀሳቀስ የሚነገርለትና ከትግራይ ኃይሎች በወጡ ወታደራዊ አዛዦች የሚመራ የትግራይ ሰላም ኃይል በተመሳሳይ ተቃውሞውን አሰምቷል።
ወደ ቀጣይ ርዕስ አለፍን። አብንና አዴሃን በፌዴሬሽን ምክር ቤት ውሳኔ አፈጻጸም ላይ ስጋት ገለጹ። የአማራ ብሔራዊ ንቅናቄ አብን እና የአማራ ዴሞክራሲያዊ ኃይል ንቅናቄ አዴሃን የፌዴሬሽን ምክር ቤት 5 የምርጫ ክልሎችን ከትግራይ ክልል አስተዳደር ውጭ ሆነው ምርጫ እንዲያካሂዱ ያስተላለፈውን ውሳኔ ደግፈው አቋማቸውን አሰምተዋል። ሆኖም አፈጻጸሙን የተመለከተ ስጋት እንዳላቸው አሳውቀዋል። ሁለቱ ድርጅቶች ውሳኔው የህዝቡን የፖለቲካ ተሳትፎና የማንነት ጥያቄ ህጋዊ ምላሽ ለመስጠት የሚረዳ መሆኑን ገልጸው አፈጻጸሙን በተመለከተ ስጋቶችንና ተጨማሪ ጥያቄዎችን ሰንዝረዋል። የአብን የፌዴሬሽን ምክር ቤት ውሳኔን ተከትሎ አስቸኳይ አስፈጻሚ ኮሚቴ ስብሰባ ካደረገ በኋላ ባወጣው መግለጫ ምርጫ ቦርድ ያስተላለፈውን ውሳኔ ከፕሪቶሪያ ስምምነት መንፈስ አንጻር እንደሚያከብረው አስታውቋል። የድርጅቱ ሊቀመንበር አቶ በለጠ ሞላ ጌታውን በበኩላቸው መንግስት የምርጫ ቀጠናዎችን በተመለከተ የወሰነ ውሳኔ ህጋዊና የፕሪቶሪያ ስምምነትን ያከበረ መሆኑን በይፋዊ ማህበራዊ ትስስር ገጻቸው መዘገባቸው ይታወሳል። አቶ በለጠ ከፕሪቶሪያ ስምምነት ያፈነገጡ ህጋዊ ፖለቲካ ድርጅቶች ህግ እንዲያከብሩ በጥብቅ አሳስበዋል። አብን በሰጠው መግለጫ በእነዚህ አካባቢዎች የሚገኘው ህዝብ ለተወካዮች ምክር ቤት ብቻ ሳይሆን ለክልል ምክር ቤትም ጭምር የመምረጥና የመመረጥ መብቱ ሊከበርለት እንደሚገባ አሳስቧል። የአማራ ዴሞክራሲያዊ ኃይል ንቅናቄ አዴሃን የፌዴሬሽን ምክር ቤት ውሳኔን የታሪካዊ ፍትህ መጀመሪያና ለዘላቂ ሰላም ወሳኝ እርምጃ ሲል በመግለጫው ገልጾታል። ድርጅቱ ውሳኔው ለብዙ ዓመታት በጭቆና የቆየውን የማንነት ጥያቄ በህጋዊና በሰላማዊ መንገድ ለመፍታት ትልቅ ምዕራፍ መሆኑን ጠቅሶ ውሳኔው በትግል የተመሰረተውን የአካባቢውን የአስተዳደር መዋቅር ወደ ተሟላ ህጋዊና ህዝባዊ መሰረት ለመለወጥ እንደሚያግዝ ገልጿል። በመሆኑም ህዝቡ በምርጫ ምዝገባ ሂደት ላይ በንቃት እንዲሳተፍ ጥሪ አቅርቧል። ሁለቱም ድርጅቶች በራያ አካባቢዎች ህዝቡ አሁንም ለማያባራ መከራና የጸጥታ ስጋት እየተጋለጠ መሆኑን በመጥቀስ መንግስት የምርጫ ሂደቱ ሰላማዊ፣ ነፃና ፍትሐዊ እንዲሆን አስፈላጊውን ጥበቃ እንዲያደርግ አሳስበዋል። በተለይም የህዝብ ጥያቄ ለጥፋት ኃይሎች ማባቢያ መዋል እንደሌለበት አብን አሳስቧል። በቀጣይ ርዕስ ወደብ አልባነት ኢትዮጵያውያንን 35,000 ብር በዓመት እያስወጣ ነው ተባለ። ኢትዮጵያውያን ወደብ አልባ በመሆናቸው በየዓመቱ እያንዳንዱን ዜጋ 35,000 ብር የሚያሳጣ ስለመሆኑ አንድ ጥናት አመለከተ። በወደብ ወጪ አንድ ኢትዮጵያዊ በዓመት እስከ 35,000 ብር የሚደርስ የኑሮ ደረጃ ኪሳራ እንደሚደርስበት የኢትዮጵያ ፖሊሲ ጥናት ተቋም PSI አንድ ጥናት ነው ያመለከተው። በወሩ ከተቋም የወጣና የባህር ሉዓላዊነትን መልሶ ማግኘት የሚል ስያሜ የተሰጠው የጥናት ጽሑፍ ነው የኪሳራ ግምቱን ያመላከተው። 35,000 በግምት የመጣ ቁጥር ሳይሆን ለወደብ የሚከፈል ወጪ ያለውን የማይታይ በዜጎች ላይ የሚታሰብ ወይም ሂድን ታክስ በማስላት የተገመተ ነው። የተቋሙ ጥናት ባለሙያ አቶ ጀማል መሐመድ ባቀረቡት ጽሑፍ ኢትዮጵያ ለወደብ የምታወጣው ወጪ ከአጠቃላይ ዓመታዊ ምርት GDP አንጻር ያለውን ኪሳራ ያሰላ ነው። ወደብ አልባ መሆን አገሪቷን ከ19 እስከ 31 ቢሊዮን ዶላሮች በዓመት እንደሚያሳጣት የገለጸው ጥናቱ ይሄ በዜጎች ደረጃ ማለትም ከ120 እስከ 130 ሚሊዮን ለሚሆን ህዝብ ሲሰላ ከ145 እስከ 232 ዶላር ወጪን የሚያስከትል መሆኑን ይተነትናል። ይሄ አሁን ባለው የምንዛሬ ዋጋ ወደ ብር ሲመለስ በአንድ ዜጋ የወደብ አባልነት ተጽዕኖ 35,000 ብር በዓመት መሆኑ ተጠቁሟል። ኢትዮጵያ በየዓመቱ ለወደብ ብቻ የተጣራ እስከ 3 ቢሊዮን ወጪ የምታወጣ ሲሆን ኢትዮጵያ የዚህን የክፍያ መጠን መልሳ መደራደር የማትችለው ነው። በወደብ ሊገቡ የሚችሉ ዕቃዎች የ12.2 በመቶ የገቢ ታክስ፣ ሌላው ወደብ አባልነትን ያመጣው ወጪ ሲሆን ተጨማሪ 10 በመቶ ላይ የትራንዚት ክፍያም የሚታሰብ ነው። ከወደብ ወደ ሀገር ውስጥ በሚደረግ የጭነት ማጓጓዝ ሂደት 3 በመቶ ተጨማሪ የወጪ ጉዳትና ኪሳራ እንዲሁም መዘግየቶች የሚከሰቱ መሆኑንም ጥናቱ አስቀምጧል። ለማጓጓዣና ትራንዚት ክፍያዎች፣ ነዳጅ እና ሌሎች ሲጨማመሩ ግን ቁጥሩ በእጅጉ እንደሚያይል አመላክቷል። ወደብ አልባነት በጥቅሉ ያለውን ኪሳራ ያመለከተ ስሌትም ነው። ኢትዮጵያ በአሁኑ ጊዜ ራሷ ወደብ ቢኖራት የዓመታዊ ምርቷ GDP ከ13 እስከ 23 በመቶ ልዩነት ይኖረው እንደነበርም ጥናቱ አስቀምጧል። በቀጣይ መረጃ ድንገተኛ ጥቃት ተከፍቷል። በኦሮሞ ነጻነት ጦር ወይም ሸኔ ስም ይንቀሳቀሳሉ የተባሉ ታጣቂዎች ጥቃቱን ሰንዝረዋል የሚል ክስ ቀርቦባቸዋል። ቤኒሻንጉል ጉሙዝ ክልል መተከል ዞን ወንበራ ወረዳ ውስጥ በኦሮሞ ነጻነት ጦር ወይም ሸኔ ስም ይንቀሳቀሳሉ የተባሉ እነዚሁ ታጣቂዎች አደረሱ በተባለው ጥቃት ሳቢያ በርካታ ሰዎች ከሁለት ቀበሌዎች መፈናቀላቸውን የአካባቢው ነዋሪዎች ለዶቼ ቬለ ተናግረዋል። በወረዳው ኪታርና ጎቾር የተባሉ ቀበሌዎች አብዛኛው ነዋሪ ምንም ነገር ሳይዝ ከቤት ንብረቱ ተፈናቅሎ ወደ አጎራባች ስፍራዎች በመሸሽ ላይ እንደሚገኝ ነዋሪዎች አመልክተዋል። አርሶ አደሮችና ሌሎችም ነዋሪዎች ከቤት ንብረታቸው የተፈናቀሉበት ይህ ወቅት በወረዳው ሰብል የሚሰበሰብበት በመሆኑ ጉዳዩን ለአርሶ አደሮች አስከፊ ሊያደርገው እንደሚችልም ነዋሪዎች ስጋታቸውን ገልጸዋል። ታጣቂዎች የተለያዩ እገታዎችንና ዝርፊያዎችን መፈጸማቸውም ተጠቅሷል። የወረዳው አስተዳደር በበኩሉ በአካባቢው የታጣቂዎችን እንቅስቃሴ ለመግታት የህግ ማስከበር ስራ እየተሰራ እንደሚገኝ ተናግሯል። በወንበራ ወረዳ በኦሮሞ ነጻነት ጦር ወይም ሸኔ ስም ይንቀሳቀሳሉ የተባሉ ታጣቂዎች አድርሰዋል የተባለውን ጉዳት
የኦሮሞ ነጻነት ጦር አዛዥ አማካሪ የሆኑት አቶ ጅረኛ ጉደታ አስተባብለዋል። የኦሮሞ ነጻነት ጦር አዛዥ አማካሪ ለዘገባው በሰጡት ማብራሪያ የኦሮሞ ነጻነት ጦር በአካባቢው እንደሚንቀሳቀስ የተናገሩ ሲሆን በሰላማዊ ሰዎች ላይ ጉዳት እንደማያደርሱ ገልጸዋል። የሰዎች መፈናቀልን መንግስት ጦሩን ለብቻው ነጥሎ ለመምታት የሚጠቀምበት ስልት መሆኑን ገልጸው በኦሮሞ ነጻነት ጦር ስም የሚንቀሳቀሱ ታጣቂዎች ጉዳት አድርሰዋል መባሉን አስተባብለዋል። የኦሮሞ ነጻነት ጦር እዛ አካባቢ እንዳለ ይታወቃል። ነገር ግን ጉዳት አድርሰዋል የተባለው ውሸት ነው። ጉጂ አካባቢ መንግስት መጀመሪያ ህዝቡን ውጡ በማለት ከአካባቢያቸው እንዲወጡ ነው ያደረጋቸው። ይህ የኦሮሞ ነጻነት ጦር አቅርቦት እንዳይገኝና ለብቻው ነጥሎ ለመምታት የሚጠቀምበት ስልት ነው። ጦራችን ለህዝብ ነጻነት ነው የሚታገለው ብለዋል። ወደ ቀጣይ ርዕሳችን አለፍን። በቀጠናው ትኩረት የሳቡት ሁለት ጉዞዎች። አፍሪካ ቀንድ ያለው ጂኦፖለቲካዊ ትኩሳት በጨመረበት በዚህ ወቅት የቀጠናውን የኃይል ሚዛን ሊቀይሩ የሚችሉ ሁለት ታላላቅ ጉዞዎች የዓለምን ትኩረት ስበዋል። አዲስ አበባና ቴል አቪቭ የሚጠበቁት ሁለት መሪዎች ጉዳዩ ልዩ ትኩረት ስበዋል። የእስራኤል ፕሬዝዳንት ይስሐቅ ሄርዞግ ለይፋ የሥራ ጉብኝት አዲስ አበባ ይገባሉ ተብሎ ይጠበቃል። የእስራኤል ፕሬዝዳንት ሄርዞግ ከከፍተኛ የኢትዮጵያ መሪዎች ጋር ተገናኝተው ውይይት እንደሚያደርጉ ተገልጿል። ከእስራኤል ወገን በወጣ የጉዞ መርሃ ግብር መሰረት ፕሬዝዳንቱ በዲፕሎማሲያዊ ተልዕኳቸው ወቅት ከጠቅላይ ሚኒስትር አብይ አህመድና ከሌሎች ባለስልጣናት ጋር በመገናኘት በሁለቱ ሀገራት መካከል ያለውን የፖለቲካ፣ የኢኮኖሚና የባህል ግንኙነት ለማጠናከር ይመክራሉ። የእስራኤል የውጭ ጉዳይ ሚኒስቴር ጉብኝቱን አስመልክቶ ባወጣው መግለጫ የፕሬዝዳንት ሄርዞግ ጉብኝት በሁለቱ ህዝቦች መካከል ያለውን ታሪካዊ ወዳጅነት የሚያንጸባርቅ ሲሆን በእስራኤልና በኢትዮጵያ እንዲሁም በሌሎች የአፍሪካ ሀገራት መካከል ያለውን ትብብር ይበልጥ ለማሳደግ ጉልህ ምዕራፍ ነው ብሏል። መግለጫው አክሎም ኢትዮጵያ በአፍሪካ ውስጥ ቁልፍ አጋር ሀገር ናት። በቅርቡም በአዲስ አበባ በተካሄደው የአፍሪካ ህብረት የመሪዎች ጉባኤ ላይ የአፍሪካ ሀገራት መሪዎችን አስተናግዳለች ሲል ገልጿል። እስራኤልና ኢትዮጵያ ረጅም ዘመናት የዲፕሎማሲ የባህልና የህዝብ ለህዝብ ግንኙነት ታሪክ አላቸው። በፕሬዝዳንቱ ቃል አቀባይ በወጣውና በሚኒስቴር መስሪያ ቤቱ በተሰራጨው መግለጫ ላይ በትውልዶች መካከል በአይሁድ ህዝብና በቤተ እስራኤል ማህበረሰብ መካከል ጥልቅ ትስስር እንደነበር ገልጿል። መስሪያ ቤቱ በታሪካዊ የአሊያ ወደ እስራኤል የመመለስ ጉዞዎች በ10 ሺዎች የሚቆጠሩ ኢትዮጵያውያን አይሁዶች ወደ እስራኤል መጥተው የእስራኤል ማህበረሰብ ዋና አካል ሆነዋል ብለዋል። እስራኤልና ኢትዮጵያ ከ70 ዓመታት በላይ የዘለቀ የዲፕሎማሲ ግንኙነት ላይ የተመሰረተ የቴክኒክ፣ የግብርናና የደህንነት ትብብር ላይ ያተኮረ ስትራቴጂካዊ አጋርነት አላቸው። ዋነኞቹ የትብብር መስኮች እስራኤል ለኢትዮጵያ ግብርና፣ ለውሃ አስተዳደር፣ ለሳይበር ደህንነትና ለጤና ጥበቃ ቴክኖሎጂ የምታደርገውን ድጋፍ ያካትታሉ ሲል የዘገበው ፒኦኤ ነው። በሌላ በኩል የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ወደ እስራኤል የሚያደርጉት ጉዞ ሌላኛው የዜና አውታሮች ትኩረት ነው። ከ2 ወራት በፊት የህንዱ ጠቅላይ ሚኒስትር በአዲስ አበባ መምከራቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድና የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ታህሳስ 2018 ዓ.ም ባደረጉት ውይይት የሁለቱን ሀገራት ግንኙነት ወደ ስትራቴጂካዊ አጋርነት ከፍ ለማድረግ መስማማታቸው ተዘግቧል። ህንድ በአዲስ አበባ ካደረገችው ምክክር በኋላ ለሶማሌላንድ እውቅና የምትሰጠው ሁለተኛ ሀገር ትሆናለች በሚል ጉዳዩ ሲያነጋገር እንደነበር የማይዘነጋ። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።